My name is Lital and I was born in Israel. My name is Vinas and I was born in Iran. We became homeless and desperate. በእውነት በዚህ ጊዜ ኢራናዊና እስራኤላዊት ሆኖ እንደመፋቀር ምንስ ዕዳ ምንስ ከባድ ነገር ይኖራል እስኪያስብል ድረስ እነዚህ ጥንዶች በመዋደዳቸው ብቻ ፍዳቸውን አይተዋል። ፍቅር ድንበር የለው፣ ፍቅር ቀለም የለው እንደሚባለው እነዚህ ኢራናዊና እስራኤላዊ ጥንዶች ቀን አገናኝቶ ቢያፋቅራቸውም በሀገሮቻቸው የእርስ በርስ ጠላትነት የተነሳ በሀገር አልባነት ተንከራታች ሆኗል። እሱ ኢራናዊ ሲሆን ቪናስ ይባላል። እሷ ደግሞ እስራኤላዊ ስትሆን ሊታል ቤንሃይም ትባላለች። ምንም እንኳን ሊታል የጤና ባለሙያ ቪናስ ደግሞ የኮምፒውተር ኢንጂነሪንግ ምሩቅ ቢሆንም ለፍቅር ሲሉ ጥገኝነት በጠየቁባት ቆጵሮስ ገበያ ላይ የወዳደቁ ፍራፍሬዎችን እየተመገቡ የጎናቸው ማረፊያ አጥተው የጎዳና ተዳዳሪ እስከ መሆን ደርሷል። I never imagined being homeless, living in the street, in the cold, in the rain or in the heat. እነዚህ የሁለት ባላንጣ አገራት ዜጎች እንዴት ተገናኙ የሚለውንና ለፍቅር የከፈሉትን ማንም ሊያስበው የማይችለውን ፈተና በማሳያችን እናሳያችኋለን። አብራችሁን ቆዩ። ሊታል ቤንሃይም እስራኤልን የመሰለች ለዜጎ አይደለም ሌሎች ዜጎችን አቀማጥላ የምታኖር ሀገር እያለቻት ድንገት በቱርክ በተገኘችበት ስብሰባ ላይ ከተዋወቀችው ኢራናዊው ቪናስ ጋር ተዋዳ ከሀገሯ እንደወጣች የቀረች ነች። ቪናስም ቢሆን መናገሩ ኢራን በጦርነት መሃል ብትሆንም ዜጎቿን ለማኖር የምታንስ አልነበረችም። በአሳዛኝ ሁኔታ ሊታል እኔና ባለቤቴ እስራኤላዊትና ኢራናዊ በመሆናችን በዓለም ላይ በሰላም አብረን የምንኖርበት ቦታ አላገኘንም ትላለች። ሊታል የእስራኤል የጤና ባለሙያ ስትሆን በተጨማሪ ሙያ ከተፈጥሯዊ ቁሶች ባህላዊ የእጅ ጥበብ ሥራዎችን በመስራት ላይ የምታተኩር ተጓዥ አርቲስት ነች። እናም እንደ አውሮፓ አቆጣጠር 2018 ላይ በደቡብ ቱርክ ተራሮች ውስጥ በሚገኝ ውብ ሸለቆ ውስጥ የመካከለኛው ምስራቅ ሰላም በሚል መሪ ቃል በተዘጋጀ ፕሮግራም ላይ እንድትሳተፍ ከእስራኤል በኩል ጥሪ ቀረበላት። ሊታይ የተፈጥሮ አድናቂም በመሆኗ ዝግጅቱ የሚካሄድበትን የቱርክ ሸለቆችንም ለመጎብኘት ስትል ጥሪውን ተቀበለችና ከእስራኤል ተሳፍራ ወደ ደቡብ ቱርክ አቀናች። ታዲያ አዘጋጆቹ ከኢራን በኩል ጥሪ ከላኩላቸው ግለሰቦች ውስጥ ይህ ቪናስ የተባለ የደቡብ ኢራን ነዋሪ አንዱ ነበር። ጥሪ የተደረገላቸው በርካታ የመካከለኛው ምስራቅ ግለሰቦች በተሰባሰቡበት በሚካሄደው ውይይት በየመሃሉ ሰፋ ያሉ የረፍት ደቂቃዎች ነበሩ። በዚህ አጋጣሚ ነበር ለመጀመሪያ ጊዜ ኢራናዊው ቪናስና እስራኤላዊቷ ሊታል አይን ላይን የተያዩት። ሊታል ለመጀመሪያ ጊዜ የተያዩበትን አጋጣሚ ስታወራ ካምፕ ባደረግንበት የቱርክ ሸለቆ ውስጥ የመጀመሪያ ውይይት ከተደረገ በኋላ በነበረው ረፍት በአካባቢው በነበረው ጫካ ውስጥ እንንቀሳቀስ ነበር። እናም በጫካ ውስጥ ከተሳታፊዎቹ ሁሉ ቪናስ ትኩረቴን ሳበው ብላለች። ድንገት ስመለከት ቪናስ ባዶ እግሩን ሆኖ የዱር ፍሬ እየለቀመ ነበር ብላለች። እርስ በርስ በተያየንበት በዚያ ቅጽበት እንደወደድኩ ታወቅኩ። ልቤ ለረጅም ጊዜ ሲመኘው የነበረውን አይነት ሰው ያገኘ ያህል ተሰማኝ ካለች በኋላ ተቀራረብን። ከዚያን ጊዜ ጀምሮ ጊዜያችንን በሙሉ አብረን በማሳለፍ እርስ በርስ በመተዋወቅና የራሳችንን የጋራ መንገድ በመፍጠር የውይይቱን ጊዜ አሳለፍን ትላለች። ቪናስ የተወለደው ከእስራኤል ጋር እጅግ አውዳሚ ጦርነት ካደረገችውና አሁንም ተፋጣ ከምትገኘው ኢራን ነው። ሁለቱ ከመገናኘታቸውን በፊት ተቀራራቢ የሆኑ የህይወት ፈተናዎችን ያሳለፉ ሰዎች ናቸው። ቪናስ የኮምፒውተር ኢንጂነሪንግ ትምህርቱን እንዳጠናቀቀ ለተሻለ ህይወት በዛው በመካከለኛው ምስራቅ አገራት በአብዛኛው በእግሩ እየተጓዘ ራሱን ለማሻሻል ጥረቶችን አድርጓል። ቪናስና ሊታል በተዋወቁ በቅጽበት በፍቅር ሲከንፉና ግንኙነታቸው ገና ሲጀመር የሁለት ባላንጣ አገራት ዜጎች በመሆናቸው ከፊት ለፊታቸው የሚጠብቃቸውን እጅግ የመረረ ፈተና የማሰብ ቀልብ አልነበራቸውም። ቪናስና ሊታል በእስራኤልም ሆነ በኢራን አብሮ መኖር እንደማይችሉ ምንም ሊደረግ የማይችል እውነት ቢሆንም ለዛ ቅጽበት ግን ይህንን ማሰብ አልፈለጉም። But since I'm an Israeli and Vinas is an Iranian, we cannot settle down in either of our countries. ከዛም ወደ ቱርክ የሄዱበት ስብሰባ ካለቀ በኋላ ወዴት እንሂድ የሚለውን ጥያቄ መመለስ ትልቅ ፈተናቸው ሆነ። ይህ ማለት እስራኤላዊና ኢራናዊን በኩል የምትቀበል ሀገር የግድ ማግኘት ነበረባቸው። አብዛኞቹ የዓለም ሀገራት ደግሞ ወይ ከእስራኤል ጎን አለዛም ከኢራን ጎን በመሆናቸው የሁለቱን ሀገራት ዜጎች
ያለምንም ስጋት የሚመለከቱ አገራትን ማግኘት ለጥንዶቹ እጅግ አዳጋች ሆነ። እናም ችግሩ የጀመረው ገና እዛው ቱርክ ነበር። ከስብሰባው በኋላ በቱሪስት ቪዛቸው ጥቂት ቀናትን በቱርክ ለማሳለፍ በሞከሩበት ጊዜ በአንዳንድ ቦታዎች ላይ ፓስፖርት ማሳየት ግድ ሲሆን ሊታል እስራኤላዊት በመሆኗ ብቻ የሚቀርቡላት ጥያቄዎች ዕለት በዕለት ያሰለቻት ጀመር። በዛ ላይ አንዲት እስራኤላዊትና ኢራናዊ ወጣት ፍቅረኞች ሆነው እጅ ለእጅ ተያይዘው መንቀሳቀሳቸው ለማንም የሚዋጥ አልነበረም። እንደዛም ሆኖ ቪናስና ሊታል በቱርክ ጥቁር ባህር ዳርቻዎች ላይ ድንኳን በመትከል እጅግ አስደናቂና መቼም የማይረሳ የፍቅር ጊዜን አሳለፉ። በእርግጥ የጊዜም ቢሆን ከፈተና ይነጻ አልነበረም። አንድ ኢራናዊ ሙስሊምና እስራኤላዊት አይሁድ ለዛውም የጋብቻ ሰርተፍኬት የሌላቸው ጥንዶች አንድ ላይ በመዋልና በማደራቸው ትልቅ እንግልት ደረሰባቸው። በአጭር ጊዜ ቱሪስት ቪዛቸው በጆርጂያ በአርሜኒያና በቱርክ ድንበሮች መሃል በመዘዋወር ጊዜ አሳለፉ። ሁሌም የአንዱን ሀገር ድንበር አቋርጠው ወደ አንዱ ድንበር ሲገቡ ተፈቀደልን አልተፈቀደልን የሚል የማያቋርጥ ጭንቀት ነበረባቸው። ጥንዶቹ ቪናስና ሊታል ለጎናቸው ማረፊያ ሀገር ሲያገኙ 2019 ገባ። እናም ጥንዶቹ በቆጵሮስ ለመቆየት በጠየቁት መሰረት የ30 ቀን የቱሪስት ቪዛ ተሰጣቸው። ይህም በአንጻራዊነት ለጊዜውም ቢሆን ለማረፍ ወደምትሆናቸው ቱርክ ለመመለስ ሌላ ችግር ፈጠረባቸው። ምክንያቱም አንድ የቱርክ የቱሪስት ቪዛ የተሰጠው ግለሰብ የጉብኝት ጊዜውን ከጨረሰና ከሀገር ከወጣ በኋላ ለሁለተኛ ጊዜ የቱሪስት ቪዛ ለማግኘት ቢያንስ 3 ወራትን ከሀገር ውጭ ሆኖ መጠበቅ አለበት። እናም ጥንዶቹ በቆጵሮስ የተሰጣቸው የ1 ወር ጊዜ በመሆኑ 2ቱን ወር የት ሆነ ያሳልፉት? እናም ቪናስና ሊታል በሰሜን ቆጵሮስ ለ2 ሳምንታት ያህል ከቆዩ በኋላ ጊዜው ከማለቁ በፊት አንድ ነገር ማድረግ እንዳለባቸው አሰቡ። ከዚህ በኋላ በኢራንም ሆነ በእስራኤል አብረው መኖር እንደማይችሉና እንደማይፈቀድላቸው ለማስረዳት በቆጵሮስ የተባበሩት መንግስታትን ቢሮ ማፈላለግ ጀመሩ። ነገር ግን ሁሉም የተባበሩት መንግስታት ቢሮዎች በሰሜን ቆጵሮስ ሳይሆን በደቡብ ቆጵሮስ ስለሆነ የሚገኙት ድካማቸው ዋጋ አልነበረውም። እናም ጥንዶቹ ሌላ አማራጭ እንደሌላቸው በመረዳት ወደ ደቡብ ቆጵሮስ ሪፐብሊክ ድንበር ተጉዘው የጥገኝነት ማመልከቻ አስገቡ። ሆኖም የቆጵሮስ ሪፐብሊክ የጥገኝነት ማመልከቻቸውን አይቶ ይሆናልም አይሆንምም ሊላቸው አልቻለም። ፓስፖርታቸውን ተቀብሎ በዝምታው ቀጠለ። በዚህ መሃል ጥንዶቹ እጃቸው ላይ ገንዘብ የለም። መደበኛ ሥራ እንዲሰሩ አይፈቀድላቸውም። በሀገሪቱ የማህበራዊ ዋስትና ወይም የድጋፍ ስርዓት ውስጥ መግባት ስላልቻሉ ምንም አይነት እርዳታ የላቸውም። በአጠቃላይ ስራ አጥና የዕለት ምግብ የሚቸግራቸው ሆኑ። በቱርክ በነበሩበት ጊዜ ሊታል በእጅ የምትሰራቸውን ዕቃዎች መንገድ ላይ በመሸጥ ራሳቸውን ለመደገፍ ጥረት ያደርጉ ነበር። በቆጵሮስ ሪፐብሊክ ግን አንድ ጥገኝነት ጠያቂ ስደተኛ ምንም አይነት ሥራ እንዲሰራ አይፈቀድለትም። በዚህም ቪናስና ሊታል ምንም አይነት የገቢ ምንጭ ማግኘት ባለመቻላቸው ለአንድ ዓመት ያህል ያለመጠለያ ቤት አልባ ሆነው ጎዳና ላይ ድንኳን ጥሎ አሳለፉ። በቆጵሮስ ዋና ከተማ ኒኮሲያ በሚገኝ ፓርክ ውስጥ በተደበቁ ቦታዎች ላይ አሮጌ ድንኳናቸውን ተክለው ሕይወትን ተያያዙት። ዝናብ በጣለ ቀን ለመኝታ ባነጠፏት ምንጣፍ ላይ አሮጌውን ድንኳን አልፎ የሚገባው ዝናብ ሲያርሳቸው ያድራል። ቀን ቀን መንቀሳቀስ ሲኖርባቸው ንብረቶቻቸውን ሁሉ ተሸክመው መሄድ ይኖርባቸዋል። I never imagined being homeless, living in the street, in the cold, in the rain or in the heat. የቪናስና ሊታል ፈተና በዚህ ብቻ የሚያበቃ አልነበረም። እጃቸው ላይ ቢሳቤስቲን ሳንቲም የጠፋ ቀን ገበያው እንደተበተነና ሰው ሁሉ ስራውን ጨርሶ ወደ ቤቱ ሲሄድ በገበያው ቦታ መሬት ላይ የተጣሉ አትክልቶችን በመሰብሰብና ወደ ማደሪያቸው በመመለስ ጥንዶቹ ሕይወታቸውን አቆይተዋል። በሳምንት 2 ጊዜ ንብረቶቻቸውን ተሸካክመው እነሱ ከሚያርፉበት 1.5 ኪሎ ሜትር ወደሚርቀው ወደዚህ ገበያ በማምራት የአትክልት ፍራፍሬዎችን ለቅሞ መምጣትን የሕይወታቸው አንድ አካል አደረጉት። ሁሌም ታዲያ ሲመለሱ አሮጌ ድንኳናቸው በቦታው ይኖር ይሆን ብለው ይጨነቃሉ። ከዚህ በተጨማሪ ልክ እነሱ እንደሚያደርጉት ሁሉ ገበያ ላይ የሚተው አትክልትና ፍራፍሬዎችን በመሰብሰብ ልክ እንደነሱ የጥገኝነት ጥያቄ ላቀረቡ ስደተኞች የሚያከፋፍል የምግብ ማዳን ፕሮጀክት ላይ በየሳምንቱ በተመጽዋችነት ይሳተፉ ስለነበር ይህም ዋና የምግብ ምንጫቸው ሆነ። እንግዲህ ይህንን ሁሉ መከራ እያዩ ያሉት
ቪናስና ሊታል ወደ የሀገሮቻቸው ቢሄዱ እሷም በጤና ባለሙያነቷ እሱም በኮምፒውተር ኢንጂነርነቱ እንኳን ለራሳቸው ለሌላም በተረፉ ነበር። በመሃላቸው የተፈጠረው የጠበቀ ፍቅር ግን ለመለያየት አቅሙን አልሰጣቸውም። ቪናስና ሊታል አብዛኛውን የቀናቸውን ክፍል የሚያሳልፉት ምግብ ለማግኘት፣ መጠለያና ሥራ ለመፈለግ እንዲሁም ያሉበትን አስቸጋሪ ሁኔታ ለመለወጥ በመጣር ነበር። ይህንንም ለማሳካት ከጥገኝነት ጉዳዮች ቢሮ፣ ከተባበሩት መንግስታት የስደተኞች ቢሮ፣ ከአካባቢው መንግስታዊ ካልሆኑ ድርጅቶችና በየቤተ ክርስቲያናቱም ደጅ ቢጠኑም አንዱም ቢሆን ሊሰማቸው ፈቃደኛ አልሆነም። ድንኳናቸው በላያቸው ላይ መቀዳደር ጀምሯል። ስለዚህም መቀየር ቢኖርባቸውም ይህንን እንኳን ማድረግ አልቻሉም። አንድ ቀን ታዲያ ለጥቂት ከሞት ተረፉ። ድንኳናቸው የተተከለው በቅርባቸው ከሚፈሰው ወንዝ ሜትሮችን ርቆ ነው። ነገር ግን ሌሊት በጣለው ከባድ ዝናብ ወንዙ ሞልቶ እስከነ ድንኳናቸው አጥለቀለቃቸው። ሁለቱም እጅ ለእጅ ተያይዘው ለሕይወታቸው ቅድሚያ በመስጠታቸው ከሞት ቢተርፉም ያሏቸው ዕቃዎቻቸው ግን አንድም ሳይቀሩ በደራሹ የወንዙ ጎርፍ ተወሰዱ። እናም ከዛ አካባቢ መልቀቅ ግድ ሆነና አፈላልገው ያገኙት ሌላ ክፍት ቦታ ከአንድ ሌላ ቤት አልባ ሰው አጠገብ ነበር። ምንም እንኳን ሊታል ይህ በቅርብ ርቀት የሚያድረውን ቤት አልባ ሰው ብትፈራውም የሚሄዱበት ሌላ ቦታ አልነበራቸውም። በዚህ አዲሱ ቦታቸው ጥቂት ጊዜ እንደቆዩ የፖሊስ አካላት መጡና ድንኳናቸውን አፈርሰውባቸው እዚህ ጋር ማደር አይቻልም አሏቸው። ይሄኔ ሊታል ሁሉም ነገር ከአቅሟ በላይ ሆነ። ለአንደኛው የፖሊስ መኮንን እንቧን እያዘራች ያሉበትን እጅግ አስከፊ ሕይወት ልታስረዳው ሞከረች። ፖሊሱም ለመጀመሪያ ጊዜ ስለነሱ ልቡ ያዘነ ሰው ሆነ። ከዛም ቪናስና ሊታልን በቆጵሮስ ዋና ከተማ ኒኮሲያ ወደሚገኝ ዋናው የፖሊስ ጣቢያ ወሰዳቸው። ይህ ፖሊስ መኮንን ከዚህ በፊት ስደተኞች ነን ማረፊያ ቤት ይሰጠን ብሎ ያቀረቡትን ጥያቄ ውድቅ አድርገውባቸው ወደ ነበሩት የፖሊስ መኮንኖች ስልክ ደወለ። ጥቂት ነገሮችን ከፖሊሶቹ ጋር ካወራ በኋላ የደረሰበትን ደውሎ እንደሚያሳውቃቸው ነግሯቸው ቪናስና ሊታልን አሰናበታቸው። ጥንዶቹ ከፖሊስ ጣቢያው ወጥተው ሲሄዱ ሲመሽ የት ሊያድሩ እንደሚችሉ አላወቁም። ምክንያቱም የጎዳናውንም ሕይወት ተከልክሏል። አስገራሚው ነገር ከፖሊስ ጣቢያው ከወጡ ከአንድ ሰዓት በኋላ ስልካቸው ላይ ተደወለላቸው። ስልኩን የደወለው የፖሊስ አዛዡ ነበር። የሚያርፉበት ቦታ እንደተገኘላቸው ከነገራቸው በኋላ የሚሄዱበትን መንደርና የሚያስተናግዳቸውን ሰው ስልክ ቁጥር ሰጣቸው። ጥንዶቹ ሊታልና ቪናስ የማረፊያቸው ለአንድ ሌሊት ብቻ ይሁን ለዘለቄታው የሚያውቁት አልነበረም። ወደ ተባሉት መንደር ሄዱና ማረፊያቸውን ተረከቡ። በዛም ጥቂት ወራትን እንደቆዩ በአንዱ ማለዳ የማህበራዊ ጉዳዮች ክፍል ሰዎች ወደ መኖሪያቸው መጥተው በወሩ መጨረሻ ቤቱን ለቀው መውጣት እንዳለባቸውና ሌላ አማራጭ ማዘጋጀት እንደሚያስፈልጋቸው ነገሯቸው። ሊታል እንደምትለው እኛ አሁን ላይ በበርካታ ችግሮች ውስጥ እንገኛለን። ሆኖም የልባችንን ፍላጎት እየተከተልን ችግሮቻችንን ሁሉ እንፋለማለን። ፍቅር ድንበር የለውም ሊኖረውም አይገባም ትላለች። ጥንዶቹ አሁን የሚገኙት በቆጵሮስ ደሴት በተራራ ላይ በሚገኘው የፔዱላስ መንደር ሲሆን በአካባቢው አገልግሎት የሚሰጡ ወደ 12 የሚጠጉ አብያተ ክርስቲያናት አሉ። ጥንዶቹ ቪናስና ሊታል ምንም እንኳን ለጎናቸው ማረፊያ ጊዜያዊ መጠለያ ቢያገኙም ምንም አይነት የገንዘብ ድጋፍ የላቸውም። ወደ ከተማዋ ላይ እንደ ልባቸው መንቀሳቀስ አይችሉም። መንግስት ያልሆኑ ድርጅቶችን ሄደው ማነጋገር አይችሉም። እንዲሁም ለችግረኞች የሚሰጡት የምግብ ኩፖኖች አይደርሷቸውም። በዚህም ምክንያት ሕይወታቸውን ማቆየት የቻሉት በሰብአዊ ድርጅቶች በሚሰጡ የምግብ እርዳታዎች፣ በአካባቢያቸው በተፈጥሮ በሚገኙ እንደ ፍራፍሬና ቅጠላቅጠል ያሉ ምግቦች እንዲሁም በጣም ውስን በሆነ በጀት ከሚኖሩና እንደነሱ ጥገኝነት ጠያቂ ከሆኑ ጎረቤቶቻቸው በሚደረግላቸው እገዛ ነው። ቪናስና ሊታል በጊዜያዊ መጠለያዎቻቸው ሆነው ሕጋዊ ጋብቻቸውን ፈጽመዋል። የሊታል ቤተሰቦች በነገረቻቸው አድራሻ መሰረት እንደወጣች የቀረች ልጃቸውን ለማየት ቆጵሮስ ድረስ መጥተው ጠይቋታል። የሊታል እናት ቪናስ ላይ ባስተዋለችው ደግነትና መልካምነት ወደዋለች። የቪናስ ቤተሰቦችም የጋብቻቸው ደጋፊ መሆናቸውን በቪዲዮ ኮል ገልጸውላቸዋል። ነገር ግን ለደህንነታቸው ሲባል ከነሱ ጋር በአካል አይገናኙም። እናም በሁለቱ ጋብቻ
መላው ቤተሰብ ድጋፉን አሳይቷቸዋል። ሆኖም ያሉበት እጅግ አስቸጋሪ ያኗኗር ሁኔታ ልባቸውን ሰብሮታል። ሊታል እስራኤል ተመላልሳ ቤተሰቦቿን መጠየቅ ትፈልጋለች። በዛ ሁኔታ የቆጵሮስ መንግስት የቪናስና ሊታልን የጥገኝነት ጥያቄ ለማስተናገድ ከዚህም በኋላ ብዙ ጊዜ ሊወስድ እንደሚችል ሁለቱም ግምት አላቸው። ስለዚህ የወደፊት ዕጣ ፋንታቸው እርግጠኛ ስላልሆነ ልጆችን ለመውለድ የመኖሪያ ማሰማመኛ አላገኘንም ይላሉ። We cannot build a home or even have children because our future is uncertain. ሊታል እነሱን ለመቀበል እስካሁን ፈቃደኛ የሆነ ሀገር ባለማግኘታቸው የተሰማትን ሐዘን ስትገልጽ እኛ ሰዎች ነን፣ ስለዚህም ከዜግነታችን ይልቅ ሰው መሆናችን ይበልጣል፣ ሀገራት ሊረዱ የሚገባው ይህንን ነው ብላለች። ሊታል እንደምትለው አሁንም ቢሆን የፖለቲካ ስደተኛነት ዕውቅና እንደምናገኝ ተስፋ እናደርጋለን። ያ እስኪሆን ድረስ ግን ልጆች የመውለድ ምኞታችን ባለበት ሆኖ ይቆያል ካለች በኋላ ይሄ ብቻ ሳይሆን የፖለቲካ ስደተኛ የነዋሪነት ፍቃድ እስከምናገኝ ድረስ እንደ ልባችን መንቀሳቀስ አንችልም፣ እንዲሁም ከሀገር ሊያስባርር የሚችል ጥቂት ስህተት እንኳን ላለመስራት በየቀኑ እንጠነቀቃለን ብላለች። አሁንም ከቆጵሮስ ውጭም ያሉ ሀገራት ቢሆኑም ተቀብለው የተረጋጋ ሕይወት እንድንኖር ፈቅደውልን ልጆች ወልደን የቤተሰብ ሕይወት እንድንጀምር እንደሚያደርጉን አሁንም ተስፋለን ብላለች። እኛን ለመቀበል ፍቃደኛ የሆነ ሀገር ለማግኘት የኤምባሲዎች እርዳታ ያስፈልገናል። በአሁኑ ወቅት ሀገር አልባ ሆነን ምንም አይነት ሀብት እጃችን ላይ በሌለበትና ምንም አይነት አማራጭ አጥተን እጅግ አስቸጋሪ በሆነና እርግጠኛ ባልሆነ ሁኔታ ውስጥ እንገኛለን ስትል ሊታል ትማጸናለች። እነዚህ ጥንዶች ለመጀመሪያ ጊዜ ከተገናኙባት ቅጽበት ጀምሮ እስካሁንም ላፍታ ተለያይቶ አያውቁም። በተንቀሳቀሱበት ሁሉ ሁሌም አብረው ናቸው። በእስራኤልና በኢራን መካከል ባለው ሁኔታ ምክንያት ሁለቱም ቤተሰቦቻቸውን በአካል ማግኘት ለነሱም ሆነ ለቤተሰቦቻቸው ደህንነቱ የተጠበቀ አይደለም። ሊታል ስለዚህ ሁኔታ ልቧ ተነክቶ ትናገራለች። ከምንም የሌሉበት ዜጎች በፖለቲካ ምክንያት እርስ በርስ እንዲለያዩ መደረጉ ፍትሃዊ ነው ብዬ አላምንም። እንዳለመታደል ሆኖ አሁን ላይ ልቤ እየተሰበረ ነው። የእህቴንና የወንድሜን ልጆች በአካል ማግኘት አልችልም። ልጆቹን ማቀፍ እፈልጋለሁ። ይህ መሆን ባለመቻሉ ደግሞ ልቤን ይሰብረዋል ብላለች። ታሪካችንን በማካፈል ሊረዱን የሚችሉና የሚፈልጉ ሰዎችን እንደምናገኝ ተስፋ እናደርጋለን ስትል ያላትንም እምነት ገልጻ ነበር። ሊታልም ስትቀጥል እንደ ስጋት የምትመለከቱን ብትኖሩ በፍጹም እመኑን በማለት ስለ ባህሪያቸው በሰጠችው ማብራሪያ እኛ አዎንታዊ ሰዎች፣ ጨዋዎችና ታታሪዎች ነን። ዘውትር በፍቃደኝነት እንሰራለን። ባለን አቅም ሁሉ የተቀበለንን ሀገር ማህበረሰብ እናገለግላለን። ስለዚህም ማንነታችንን በሚቀበል ሀገር ሁሉ አብረን ቀላል ሕይወት መጀመር እንፈልጋለን። በዓለም ላይ እያንዳንዱ ሰው የሚገባውን መሰረታዊ ነጻነት እኛም እንዲኖረን እንፈልጋለን ብላለች። If you support us, we can have the basic freedoms that every human being deserves in the world. ሊታል ስለ መጀመሪያዎቹ ቀናትና ከቪናስ ጋር ስለነበራት ግንኙነት ስትናገር በአንዳንድ ስብሰባዎች ላይ ከኢራናዊ ጋር ስትዋወቅ ቪናስ የመጀመሪያ አይደለም። ከኢራናውያን ጋር ስንወያይ እንግባባለን። እንደተረዳሁት ኢራናውያን በብዙ መልኩ ከእስራኤላውያን ጋር በጣም ተመሳሳይ አኗኗር አላቸው ካለች በኋላ እኔ በቀላሉ በፍቅር የምወድቅ ሰው አልነበርኩም። ቪናስን ሳገኘው ግን የመጀመሪያ እይታ ፍቅር ወይም ላቭ አት ፈርስት ሳይት የሚለውን ስሜት ለመጀመሪያ ጊዜ ምናልባትም ለመጨረሻም ጊዜ ተሰማኝ ያኔ ነው ብላለች። ቪናስ በበኩሉ ስለ ሊታል ሲናገር ለመጀመሪያ ጊዜ እንዳየዋትና ተቀራርበን እንዳወራን እቺ ሴት ለሕይወቴ የምፈልጋት የትዳር አጋር እንደሆነች በልበ ሙሉነት ተሰማኝ ብሏል። ጥንዶቹ የተረጋጋ ሕይወት እስኪኖራቸው ለመሰረታዊ ፍጆታዎች የሚሆን ገንዘብ ድጋፍ እንዲደረግላቸው gogetfunding.com support setless family የሚል ዌብሳይት ከፍቶ ነበር። ጥንዶቹ ሊታልና ቪናስ በርካታ ዓለም አቀፍ የመገናኛ ብዙሃን ሀገር አልባዎቹ ጥንዶች በሚል ዘገባዎችን ቢሰሩላቸውም የዓለምን ፖለቲካ በሁለት ጎራ ባቆሙት ሀገሮቻቸው ምክንያት በጊዜያዊነት ካስጠለለቻቸው ቆጵሮስ ውጪ ኖደን ያላቸው ሀገር የለም። ስማቸው በመገናኛ ብዙሃን በዚህ ልክ ከተነሳ በኋላ እሷም ወደ እስራኤል ልመለስ ብትል እሱም ወደ ኢራን ልመለስ ቢል በየሀገሮቻቸው በጥርጣሬ ሊታዩ እንደሚችሉ የብዙዎች ግምት ነው። ይህ ፕሮግራም እስከተዘጋጀበት ጊዜ ድረስ ስለ ሊታል ቤንሃይምና ቪናስ የወጣ ምንም አይነት አዲስ መረጃ የለም።
አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም